ማንነቱ ምን ይሁን ስራው ምን ይሁን ተግባሩ ምን ይሁን ምን እንደሚያስተምር ምን አይነት ሰው እንደሆነ ልጅሽ ያለ አብርሃም ማሳደግ ትፈልጊያለሽ? እሱ ለልጄ አባት መሆን የማይችል ከሆነ አሳድገዋለሁ፣ ምንም ችግር የለም። የምር እሱ እያደረገ ያለው ነገር ጥሩ ወይም ደግሞ ትክክል ከሆነ ይቀጥልበት። እኔን ግን በቃ ተውኝ፣ አትስት የራሴን ላይፍ ልኖር። ይሄንን ብቻ ነው ፈልገው ነው በዛት ማንንም አልፈልግም። ማን አየልኝ ተጋያለ የኔ ሰው አገኘ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ እኔ አላባትም እንዳላድግ እናቴ መስዋዕትነት ከፍላለች የሚላት እናት መኖር አለበት አይደል? ሁሌ እኔ ነኝ እንደ መስዋዕት መክፈል ያለበት ነው። መስዋዕትነት ስለሽ እኮ አንቺ ራስሽን እየጎዳሽ አሁን ደስተኛ እኮ አይደለሽም። አሁን ባለሽበት ነው ህይወት ደስተኛ ልትሆኚ መቼም አትችይም። ደስተኛ ነኝ ልትይኝ ትችያለሽ። የሆነ ነገር ምናምን እኛም እያስመሰለን ልንስቅ እንችላለን። እያንዳንዱን ነገር መፎገር እንችላለን። ለሚዲያ እንደዚህ ስቀ መምጣት እንችላለን። የውስጣችንን ግን ውስጣችን እየተቃጠለ ውስጣችን እያረረ ምንም ሰላም ሊሆን አይችልም። መተው ብለሻል አይደል? ነገሮችንም መተው አለብን። አንዳንድ ነገሮች ጣጥብቀን መያዝ የለብን፣ መተው አለብን። ስንት ጊዜ ትችላለህ እኮ ነው ያልገባኝ ነገር። ስንት ይችላልው ነው ሩታ። እኔ አሁን በጣም ብዙ ነገር ተብሏል፣ በጣም ብዙ ነገር ተወርቷል፣ በጣም ብዙ ነገር ሊባል ይችላል። ግን ከሁሉም በላይ ደግሞ አንቻለሽ። ሌሎች ልጆች በሚያድጉበት አስተዳደግ ልጅሽ ምን እንዲያድግ ትፈልጊያለሽ? ያለ አብርሃም ማሳደግ ትፈልጊያለሽ? እሱ ለልጄ አባት መሆን የማይችል ከሆነ አሳድገዋለሁ፣ ምንም ችግር የለም። የሚሆን ከሆነ አይችልም እኖ መጀመሪያ መወሰን የለብሽም ማሩቱ። መጀመሪያ ደረጃ አሪያ ሊሆነው ነው የሚገባው። አሪያ ሊሆነው ነው የሚገባው። ኮምፕሊት የራሴን ነገር ኮትቼ ጠብቄዋለሁ ማርቆስ። እኔ እንጃ አንተ ምንም ነገር ብነግርህ ትረዳኛለህ ብዬ ስለማስብ ይሄን ማውራትና እኔ እኮ እንድታለቅሻለሁ ይበቃል። ለቅሶ ዘመን ይበቃል። እንደ ሌላ ጊዜ ተደስቼ ወይም ደግሞ በቃ የሆነ እየሳቅኩ ምናምን ነገር አልመጣሁም። የምር ቤተሰብ በጣም ነው ያዘንኩትና በጣም ነው ያሳዘነችኝ ሩታዬ የኔ ቆንጆ ማለት ነው። በቃ አላቅም ራሴን ነው በቃ የሆነ ነገር ነው የወረረኝ። ወላሂ የምሬን ነው የምላችሁና አላቅም ብቻ በጣም ነው ያሳዘነችኝ ከምነግራችሁ በላይ ማለት ነው። ለምን አንድ በጣም ጀግና ልጅ ነች፣ በጣም ጎበዝ በስራ ይሁን ብቻ በሁሉም ነገሯ በቃ በሁሉም ነገር ሰው አክባሪነቷ በጣም በሁሉም ነገር ታታሪ ነች እና ሁለት ደግሞ በቃ የሆነ ገና ልጅ ሆና በአሁን ሰዓት በአሁን እድሜዋ አግብታ ፈታች ገና ልጅ ያለ አባት ማሳደግ ማለት ከምታፈቅሪ ከምትወጁ የልጅ አባት ይሆናል ብለሽ አስበ ነው። ከዛም በኋላ ሳይሆን ቀርቶ እንደዚህ መሀል ሜዳ ላይ ሲያስቀረን በጣም ከባድ ነው። በጣም ነው የሚያሳዝነው። እውነት እኔ ሩታዬ እንደዛሬ አሳዝናኝ አታውቅም። ወላሂ ነው የምላችሁ። እኔ እንደዚህ አይነት ነገር አላውቅም አልምልም፣ ግን የምር በጣም ነው ያሳዘነችኝ ዛሬ። እውነት ነው ማውራው ማለት ነውና ብቻ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻውን እዩት አደራችሁን። እና ብቻ አላቅም ዛሬ በጣም ነው ሩታ ያሳዘነችኝ እና ማርኬ ደግሞ በጣም ምርጥ ጥያቄ ነው እየጠየቃት ያለው እስካሁን ድረስ ባለው ማለት ነው። ማርኬ የኔ ቆንጆ የኔ ወንድም በጣም አስተዋይና በጣም ፍቅር የሆነ ልጅ ነው ማለት ነው ማርክ እና የሩታ መከታ እስካሁን ሲጣሉ ያስታርቃቸዋል። የሆነ ችግር ከተፈጠረ ያስተካክላል። በመሀላቸው ቶሎ ብሎ የሚገባው እሱ ነው። ግን ያው እስካሁን ድረስ ያልመጣሁትም የሆነ ችግር ጥሩ ሁኔታ ላይ አልነበርኩም፣ ለዛ ነው ያልመጣሁት እያለ ነበር ማለት ነው። እና እኔም ቪዲዮ ሰርቼ ነበር አስታርቃቸው ብዬ ሁላ ሰርቼ ነበር ከትላንቱ ወዲያ ነው የሚያችለተው ማለት ነውና ሩታ ዛሬ ላይ በጣም ነው ያሳዘነችኝ። ልጇን ያለ አባት ማሳደግ አትፈልግም፣ ከአባቱ ጋር እንዲያድግ ትፈልጋለች። አብርሽ ደግሞ በጣም ነው የምትወደው፣ ታስታውቃለች፣ ታፈቅረዋለች። የምሬን ነው የምላችሁ ቤተሰብ ትወደዋለች በጣም ከመነግራችሁ በላይ ማለት ነው አብርሽን። ግን ብቻ አላቅም ብትወደውም ባትወደውም የትዳር አጋራችሁ የሆነ ሰው በአንዴ እንደዚህ አይነት ዝቅጠት ውስጥ ሲገባና በአንዴ እንደዚህ ቁጭ አርጓችሁ ሲሄድ በዚህ ልክ ስንት ነገር ነበር ያሳለፉት ቤተሰብ። የምሬ ነው የምላችሁ በጣም ብዙ ነገር ነበር ያሳለፉት። ስንት መስዋዕት ነበር የተከፈለው። የመጀመሪያ ፍቅራቸው አስቡበት እና
በጣም ነው ያለቀሰችው። ቀደም እህቴ ኮሜንት ላይ ምን አለችኝ? እሷ እኮ መጀመሪያ አካባቢ አራስ የሆነች ሰዓት በጣም የለመናት ነበረ። ያቺ መቅዲ የምትባለዋ ልጅ ራሱ ልጅ አለው ብላ የሱ ልጅ ነው ብላ የመጣች ሰዓት ራሱ በጣም ታመነጫጭቀው ነበረ። እሱ ማመን ሲገባት ሌላ ሰው አምና ነው ችግር የተፈጠረው። ስለዚህ እሷም ጋር ጥፋት አለ፣ እሱም ጋር ጥፋት አለ። መጀመሪያ ግን ሩታ ተሳስታለች፣ ከዛ በኋላ ነው ሄርሜላ የመጣችው ብላናለች። እና በእርግጥ አንዳንዴ የሆነ ትዳር ውስጥ ሸይጣን ይገባልና በመሀላቸው ይሄንን ነገር ተከስቶ ነው የሰው ሸይጣኖች በመሀላቸው ገብተው ነው ይሄንን ነገር ማለት ነው። ሩታም ጋር ጥፋት ቢኖርም አንዳንዴ በእርግጥ ለምነዋታል። የምሬ ነው የምላችሁ በጣም ነበር የተለማመጣት ማለት ነው። አብርሽን በትግስት በጣም ተለማምጧት ነበረ። ግን እዛኔ አሻፈረኝ ብላ ነበረ። እዛኔ እቺ ማናት የምትባል አንድ ወፍራም ልጅ አለች፣ ስሟን ራሱ አላውቀውምና እሷ ከሷ ልጅ ጋር ሆነው ነበር እህቴ ናት ምናምን ነገር ብሎ ሁላ ነበር እዛኔ እየሰሩ የነበረው። ያቺ መቅዲ የምትባለው ልጅ ልጄና አለ ምናምን ነገር እያለች ነበር የምታወራው ማለት ነው። እና ያን ነገር እያለ እዛኔ አብርሽን ማመን ነበረባት። ግን አሁን ህይወቷ በእንደዚህ ባዶ ሜዳ ላይ ሲቀር በጣም ነው ያዘንኩት። የምሬን ነው የምላችሁ በጣም ከመናገራችሁ በላይ ማለት ነው። እንደ ዛሬ ብቻ አሳዝናኝ አታውቅም። ሴት ልጅ በአንድ ህይወቷ እንደዚህ ሲመሰቃቀልና እንደዚህ ሲበላሽ የትዳር አጋሪ ነው ብላችሁት በዚህ ልክ አስባችሁት ወርዶ እንደዚህ ሲቀመጥ በጣም ነው የሚያስጠላው። ሩታ በእርግጥ ይሄ ሁላ ነገር አብርሽ ቢያጠፋ ሩታ ምንም አይነት ነገር ብታጠፋ ራሱ ፊርማ እስካልሰጣት ድረስ እስካልተለያዩ ድረስ አራስ ሚስቱን ቁጭ አድርጎ ክሪፍቶ እስከሚሄድ ድረስ ቤቱን አምጥቶ ልደቷን ነው ይሄ 50 ሺህ ገብተሻል ምናምን ነገር ብሎ እስኪያከብርላት ድረስ ኮንግራ እስከሚላት ድረስ ያን ሁላ ድረስ እስኪተቃቀፉ ድረስ አስቡት እስኪ አንድ መዋኛ ውስጥ ሁለት ሰው አስቡት። እና እንደዛ እስከሚሆን ድረስ ያንን ነገር እውነትን በጣም ነው የሚያናድደው። እና በእርግጥ አንቺም ጋር ጥፋት አለ። በቃ ካሁን በኋላ ታረቁልን። የምሬ ነው የምላችሁ ብትታረቁ ይሻላል። ታረቁ ካሁን በኋላ ሩታ ታፈቅረዋለች። ቤተሰብ እስኪ እያታ አይኗን እያት እስኪ በጣም ነው የምትወደው፣ በጣም ነው የምታፈቅረው። የፍቅር ጥግ ብቻ ድረስ ማለት ነው። የምሬ ነው የምላችሁ ያ ሁላ ነገር እያደረጋት ራሱ ታፈቅረዋለች። ግን የምሬ ነው የምላችሁ እውነትም የሆነ ያፈቀራችሁ ሰው እንጂ ያፈቀራችሁት ሰው እንዳታገቡ። የምሬን ነው የምላችሁ በጣም ነው የሚያረክሰው፣ በጣም ነው ዝቅ የሚያደርገው። እኔ በአብርሽ ነው ያየሁት። ስለምታፈቅረው ነው የኔ እንደዚህ የሚያደርጋት ማለት ነው። አንዳንዴ ሲያስበው ታፈቅረኛለች ብሎ የሆነ ስሜት ሲያይ ነው እንደዚህ የሚያደርገው ማለት ነው። የፈለገ እንደዛ ብታደርገውም እሱ ጭራሽ ሚዲያ ላይ ወጥቶ እኔ ከዛ ሲሄድ ደግሞ ያዙን ልቀቁኝ ትላለች ሲል የምሬ ነው የምላችሁ በጣም ደሜ ነው ከፍ ያለው ማለት ነው። የምሬ ነው የምላችሁ በጣም ነው የተናደድኩት። የፈለገ ቢሆን እንደዛ ማለት አልነበረበትም። ነገ እኮ አብሮ ይሆናሉ፣ አብሮ ይኖራሉ፣ ይታረቃሉ። የምሬ ነው የምላችሁ እባክህ ማርክ አደራህን የምር አስታርቅልን፣ አደራህን አስታርቅልን። እኛ እንዲታረቁ ነው የምንፈልገው። የምሬ ነው ምልክ እንዲታረቁ አብሮ እንዲሆኑ ነው የምንፈልገው። እኛ እሱ ነው የምንፈልገው። እባክህን በቃ አደራህን እኛ አደራ ሰጥተናል። ማርኬ ምርጥ ሰው ማለት ነው። እስካሁን እንዳንተ ጥያቄ ጠይቋትም አያውቅም፣ እንዳንተ አውርቷትም አያውቁም በጣም ብዙዎቻቸው ማለት ነው። እና አሪፍ ጥያቄ ነው የጠየቃት። እና ችግሩ ደግሞ እዚህ ጋር ማርኬ ችግሩ ከሷ ሳይሆን ያለው ከአብርሽ ነው አንደኛ ነገር ማለት ነው። እሷን አሳምነ አብርሽን እምቢ ማለት ሊድ ይችላል ለምሳሌ ማለት ነው። እና አብርሽ እምቢ ከማለቱ በፊት እንትን ከማለቱ በፊት አብርሽን አግኝተኸው ማውራት አለብህ። ያው ልታወራም ትችላለህ አላቅም፣ ግን እዚህ ሚዲያ ላይ አይደለም ያወራኸው። አሁን አላየንም። ስለዚህ እሱንም ብታወራውና እሱን አግኝተህ አውርተኸው እንትን ማለት አለብህ። እንዳለ ሁላችሁም ወደ እሷ መሄድ የለባችሁም። ጥፋቱ ወደ እሷ መሆን የለበትም። እሷ እኮ እያደረገችው ያለችው ነገር እሱ በሚሄድበት መንገድ ጥሩ ስላልሆነ ነው ይሄን ሁላ እያደረገች ያለችው አይደለ ቤተሰብ። እና እሷ ምንም ክስ ብትጀምር ራሱ በቃ ይቅርታ እንዲላትና ሁለታቸውም እንዲታረቁ ሁለታቸውንም ናቸው ማሳመን ያለባችሁ እዚህ ጋር ማለት ነው ቤተሰብ አይደለ? ልክ አይደለሁም? እና እንደዛ ነው። ዛሬ ደግሞ ቪዲዮ በጣም አስረዘምኩባችሁና ይቅርታ አላችኋለሁኝ። እስከ መጨረሻው ተአማና እና ለአላህ ብዬ ወዳችኋለሁኝ። ማርኬ ደግሞ በጣም እናመሰግናለን። እንደዚህ ስታረግ ደስ ይላል። ግን አብርሽን ለምንልን፣ አብርሽን ጠይቀውና ለምነው ሳይሆን እሱን አግኝተህ አውርተህ አውርተኸው እሱን አግኝተህ አውርተህ አውርተኸው እኛ እንዲታረቁ ነው የምንፈልገው። የምሬ ነው የምላችሁ በጣም ነው የሚያናድደው። እና ችግሩ ደግሞ እዚህ ጋር ማርኬ ችግሩ ከሷ ሳይሆን ያለው ከአብርሽ ነው አንደኛ ነገር ማለት ነው። እሷ እኮ እያደረገችው ያለችው ነገር እሱ በሚሄድበት መንገድ ጥሩ ስላልሆነ ነው ይሄን ሁላ እያደረገች ያለችው አይደለ ቤተሰብ። እና እሱ
ጠይቀው እንደምንም አብረው እንዲሆኑ ማድረግ አለብን የኛ ወንድም ማለት ነው። እና የሩታ መከታ እናመሰግናለን። የምሬ ነው ምልህ በጣም ነው የምናመሰግነው። አላቅም ብቻ በጣም አስተዋይና በጣም ምርጥ ልጅ ነው ማርክ ማለት። በዚህ አጋጣሚ እኔ ሳላደንቀው አላልፍም። በጣም የምንወድ በጣም የሚወዱ ፋሚሊዎች አሉ እና ደርሶት ቃልህን ስላከበርክልን በጣም ደስ ብሎናል። ማርኬ ከመጣ አሁን ይታረቃሉ ማለት ነው። ማርኬና ጋሽዬና ኤፍሬም ያስታርቋቸዋል ማለት ነው እና ደስ ይላል። ደስ ብሎናል የምር በቃ የሆነ ያስታረቃቸው ሁላ መስሎናል ማለት ነውና በጣም ነው ደስ ያለን። እናመሰግናለን።